አንቺ ልጅ ስትወርክ የነበርሽው ልጅ ነሻ? ቶርክ ቆይ ልሶርክ ቋንዴ ቪዲዮ አበራለሁ። ቋንዴ ምንም አይደለም ይሁን ሳትመጭ ግን አትቅሪ ባይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ። እኔ የምልህ እንደዛ ነው። አንተ ሁለቱም እንዲገጥሙ ያልካረ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም፣ ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ በአንድ ሪንግ ውስጥ 30 ሰከንድ ብቻ መሰጠኝ። ግላብ የላችሁም? 30 ላይ ልቀቁ ካላችሁ። እሺ እሙሙሂ ግላብ ጨመር አድርገው መቶ ብር ምንም ተስፋ ለሌለው ቀን ሙሉ ፑል ቤት ሲጫወትና ከጓደኞቹ ጋር ድራፍት እየጠጣ ያለ ሰውዬ ምንም መስመር ያልያዘ ሰው ችግር የለውም። ዛሬ ደሃ ሊሆን ይችላል እኮ ግን እየሞከረ እየጣረ ያለ ሰው መስመር ያዘ ሰው እኮ ያስታውቃል አይደል? ሁሌ እንደዛ ስላቸው እንደዛ ለምን ያለሽ አንቺ አብረሽ አብሬ ያደግኩት ግን እኔ ምልክት ባላይ ሲሳይ ባይዘዌ ጎበዝ ባይሆን እየጣረ ባይሆን መስመር እንደሚይዝ ባይሆን አሁንም ደግሜ እነግርሻለሁ አላገባውም ነው። ይሄው ላይቭ ላይ ሴክስ ተጀመረ። ምንድነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ። ይልሽ እንዳይት አታ ሊጀመርልህ ዋው ተሰጣት ይሄ ትውልድ ነው ታዲያ። ይሄ ትውልድ ነው ነገ የተሻለ ነገር ይፈጥራል ተብሎ የሚታሰበው። በስተት የገባለትን 1.1 ሚሊዮን ዶላር ከመመለስ ሰርሻልኛል ብሎ 1 ዓመት የተፈረደበት ይወጣል። ሰላም ዴዚ ባርማይ ተመልካቾች እንደምን ናችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይነሳ፣ ነባር ከሆናችሁ ደግሞ ላይክ በማድረግ እንጀምረው። ወደ ስብስቦቻችን ነው። እሺ ወይ እንግዲህ ይሄ ግልጽ የሆነ ጥያቄ ነው ለኤቢ ማርሻል። እኔ ዩቲናስ በጣም ነው ጂዋ መኪና ወደው በጣም ነው የምወደው። ብራባስ በጣም ነው የሚመቸኝ በጣም እና ህልሜ ነው። ሶ መንዳት ፈልጋለሁ እና ዱባይ ልመጣ ነው። ሶ ታስነዳኛለህ? ጥያቄ ነው። እኔ ፍላጎቴ አረቢያን ግሬ ነው፣ ግን ያንተ አርሚ ከለር ነው የሚባለው እሱ ነው። we don't mind ካስነዳኝ በጣም ደስ ይለኛል። በፎሎወሮቼ ስም እጠይቅሃለሁ። እኔ ያለሁበት ሀገር ጋይስ ለመገመት አንድ ነገር እናሳያችሁ። ይሄ 4 ማዕዘን ውስጥ ስንት ሲጋራ እንዳለ ነው የምትቆጥረው ዛሬ? እሺ በዚህ ሳይድ ብቻ እዩት። ይረበለ በቃውን ገምቴት እንዳለው በቀላሉ የታት ሞር የሚጨስበት ሀገር ወደ ኤዥያን ቻይና ምናምን እንደዚህ በጣም ይጨሳል። ሌላም አንዳንድ ሀገራትም አሉ ዩሮፕ ሀገራቶች ምናምን በጣም የሚጨስና የሚጠጣበት አልኮሊክ የሆኑ ሀገራቶች አሉ። ደሃን ሳይሆን ለመለወጥ ፍላጎት የሌለውን አታጉ። ቀየረ ብላ መጣለች ደግሞ ምንም ተስፋ ለሌለው ቀን ሙሉ ፑል ቤት ሲጫወትና ከጓደኞቹ ጋር ድራፍት እየጠጣ ያለ ሰውዬ ምንም መስመር ያልያዘ ሰው ችግር የለውም። ዛሬ ደሃ ሊሆን ይችላል እኮ ግን እየሞከረ እየጣረ ያለ ሰው መስመር ያዘ ሰው እኮ ያስታውቃል አይደል? ሁሌ እንደዛ ስላቸው እንደዛ ለምን ያለሽ አንቺ አብረሽ አብሬ ያደግኩት ግን እኔ ምልክት ባላይ ሲሳይ ባይዘዌ ጎበዝ ባይሆን እየጣረ ባይሆን መስመር እንደሚይዝ ባይሆን አሁንም ደግሜ እነግርሻለሁ አላገባውም ነው። ይኸውልሽ የእግዚአብሔር ስራ ሆኖ የሆነ ነገር ቢገጥመውና ባይለወጥ እኮ እሱ እንደሰው ጥሮ ችግር የለውም ያብሬው ስትራግል አደርጋለሁ። ግን ዝም ብሎ እንዳልኩሽ ፑል ቤት እየዋለና ከጓደኞቹ ጋር ድራፍት እያጋጨ ለተነፈና ድሃ ለሆነ ግን አይመለከተኝም። ድብና አታግቢ ነው የምለው። አሁን ኮንዲሽናል ላቭ ኮሊት ዋቴቨር ዩ ዋንት እና እኔ ማንነኝ ልጆቼን እንትን እሱ ያለ ነው ባይ ዘ ዌይ ያለ ነው። ይሄ ኮንዲሽናል ላቭ ፍቅር ኮንዲሽናል ነው። ፍቅር ኮንዲሽናል አይደለም ብላችሁ እንዳታስቡ እሺ። እኔ እንዴት ነው እየራበኝ ማለት እስከ ዘላለም እንደሚርበኝ እያወቅኩኝ እንዴት ነው ላይክ ልጆችን ወልጄ ልጆችን እዚህ ዓለም ውስጥ ማሰቃየ ምናምን በባዶ ሆድ ማንም ሰው እኔ ፍቅር ቢልሽ ራሱ አናቱን ነው 2 ቦታ በዩ የሚልሽ የሚባል ነገር የለም። እና እኔ የማይጠር ሰው ከሆነ ምን አይሆንም። ግን ያንዴ አንድ ማስመር የምፈልገው ነገር ቢኖር ከትዳር ውስጥ የከበደሽ ነገር ምንድን ነው ሲባል የጠራሹ ነገር ገንዘብን ነው።
ሴቶች ከዚህ ቴክ አዌይ እንዲያደርጉ የምፈልገው ነገር ምንድን ነው? ትዳር ውስጥ ገብታችሁ የሚከብዳችሁ ነገር ከሁለታችሁ ውጪ የሆነ ነገር መሆን አለበት። ከሁለታችሁ አቅም ውጪ የሆነ ነገር መሆን አለበት። ይኸው ላይ ብለህ ሴክስ ተጀመረ። ምንድን ነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ። ይልሽ እንዳይት አታ ሊጀመርለ እንዴ ዋው ተሰራቱ ይሄ ትውልድ ነው ታዲያ? ይሄ ትውልድ ነው ነገ የተሻለ ነገር ይፈጥራል ተብሎ የሚታሰበው? ምንድን ነው ከዚህ በላይ ምን አይነት ጉድ ነው የምናየው? ኢትዮጵያ ውስጥ እንደዚህ አይነት ነገር ከተጀመረ ጭራሽ ደግሞ ትልቅ በሚባሉ ሰዎች ሳይሆን በጣም ትንሽዬ ከሚባሉ ልጆች ነው እንደዚህ አይነት ነገር እየወጣ ያለው። ነገ ምንድን ነው የሚሆኑት? ህፃናቶቹ ምንድን ነው የሚሆኑት? ነገ ምን አይነት ጉድ ነው የምናየው? ለነገሩ እነሱ ምንም ማድረግ አይችሉም። ምክንያቱም ሁሉ ነገር በይቅርታ እየታለፈ እያዩ ነው። ገባችሁ? እኔ ስጮህ የነበረው ስንት ቪዲዮ ስሰራ የነበረው ለዚህ ነው። በሶፎንያስ ጉዳይ እንደዛ ስጮህ የነበረው ለዚህ ነው። ያያችኋል? ሁሉ ነገር በይቅርታ እየታለፈ እዚህ ድረስ ደርሰናል። እነዚህ አሁን ይሄ ልጅ አጠገቡ ያለው ሰው ራሱ አላ ማቃጠል፣ እንደዚህ አይነት ሰው ማቃጠል ነው ያለብን። በቃ ማቃጠል፣ ለነገ ትውልድ ጸር የሚሆንን ሰው ማቃጠል። እግዚአብሔር ለምን ይጠቅማል ይሄ ልጅ? ንገሩኝ እስቲ። ለቤተሰብ አይጠቅም፣ ለዘመድ አይጠቅም፣ ለጓደኛ አይጠቅም፣ ለሀገር አይጠቅም። ለምን ይጠቅማል? ይሄ ሰው ቢገደል ራሱ እኔ ምንም እንትን ምለው ነገር የለኝም። እግዚአብሔር እንዴ አደባችሁን ግዙ። በተለይ ህፃናቶች አሁን እያደጋችሁ አላችሁ። ወደ ቲክቶክ ስትመጡ የምትሰሩትን ነገር ወቁ። ሶሻል ሚዲያ ነው ይሄ። ነገ ትዳር ይኖራል፣ ነገ ልጅ ይኖራል። ሶሻል ሚዲያ የያዘውን ነገር አይለቅም። ለምንድን ነው ስርዓት የማትይዙት? ኢትዮጵያ ወዴት እየሄደች ነው? የኢትዮጵያ መንግስት ቲክቶክ ላይ የሚሰዳደቡትንና ሌላ ነገር የሚሰሩትን ከምታስብ እንደዚህ አይነቶቹን ለምን አደብ አታስገዛም? እኔ ጥያቄ ይሄ ነው። ኧረ ተው፣ አንዳንድ ነገሮችን በቃ ፕራይቬት ሲሆን እኮ ደስ ይላሉ። መጥፎ ነገር እየሰራችሁ እንደሆነ ካወቃችሁ ራሱ መጥፎ እንደሆነ ቢያንስ ፐብሊክ ላይ አታውጡት ነው። በቃ እዛው ፕራይቬት ይሁን ነው። ፕሊዝ ባህላችን ወዴት እየሄደ ነው? ያው ሌላ መጣችላችሁ። ጫራታ ላይ ላቀርበው ነው መግዛት የምትፈልጉ ሰዎች የምን አባሽ ድንግልና ነው የምትይው? እንኳን አንቺ ልጅሽ ድንግል አናቅሽም እንዴ? ንግድ ፍቃድ ያላት እኔ ብዙ አይነት ሻቃለሁ። እንዳንቺ ደግሞ ንግድ ፍቃድ አውጥቶ ቲነምበር አውጥቶ የሚሰራ ደግሞ ነው ያላቅም እንዳንቺ። ሲጀመር የኢትዮጵያ መሬት ራሱ ማለት ነው እንዳንቺ አልተቆፈረም እኮ እንኳን ጨረታ ልታቀርቢ። የምር ድንግል ብትሆኚ ራሱ ማለት ነው ወርቅ ቢሆን ድንግልናሽ ማፈሪያ። ሸነኝ ሰዎች ዋጉኝ። አንቺ ልጅ ስትወርክ የነበርሽው ልጅ ነሽ? ቆይ አንዴ ቪዲዮ አበራለሁ። ቆይ አንዴ ቪዲዮ በትልቁ አድርገኝ እንዴ! በትልቁ አድርገኝ የምትለው ይሄ ደግሞ ሰላም። አንቺ ምርሽ ነው እንዴ? ምንሽ ነው የምትወርኪው አንቺ? ማርያምን እስጢፎ ክራሼ ነክ አንተ እናቴ ትሙት ሪካርድ አደራ። ወይኔ ቪዲዮ አስደፍሮኝ ነበረ። ፋጡማ ጉል አድርጎኝ ነበር ዛሬ። ፋጡማ ጉሎኝ ነበረ በ5 ሰው። ኃይለኛ ቺክ ነች አሁን በሷ ቤት። ዱሩ ግን እንደውም ብዬ ነበር ማበራት ባለጌ በክርስቶስ። የምን ሀገር ሰው ነች አንተ? እኔ እንጂ ኤሊየን ነች። አይ ኤሊየን ሳይሆን የሆነ ነገርማ አለች። በእናትህ ንገረኝ፣ ምን ሀገር ነች? ካሊድ በላት እንጂ በእናትህ እንድጠነቀቅ ነው ወደዛ ሀገር እንዳልሄድ ኮንሰርት ምናምን። ኧረ እንዳትሄድ። ምን ጀመራችሁ? ወጥቼ እስከመጣ ምን ጀመራችሁ ነው? በስመ አብ ስንት አይነት ባለጌ ያለ በእናትህ። አንተ የት ሀገር እንደሆነች እንኳን ማይታወቅ ልትሄድ ነው እንዴ? ኧረ ምን እንሄዳለን? ሀይል እኮ እንትን ማድረግ ነው እንጂ መቆንጠጥ ነው እንጂ። የት ነው እንደዚህ ሰው አሁን ደግሞ ያያታል። ገባህ አይደለ? አዲስ ነገር ስላደረገች ያያታል። አሜሪካ ነው የምትኖረው። ናፒያት እዳውን ገሰሰ ጋር ጎሳዬ ጋር ታስገባታለህ። እንዴ ቪዛ ምናምን ልካ ብትወስደኝ ኖሮስ ምን ልትል ነበር? እችኛዋ 14 ክፍል ነው የምታስጸዳ እንደ አረብ ሀገር። ያሁን ያገባት ልጅ ፒዶ ባለፈው ከትናንት ወዲያ እያየኋት
አንተ በስማ ክሬዚ ይሄን የምታውቃት ወይኔ ተሳስቼ ደግሞ ፎሎ አላረኳትም። አንፎሎ አድርጌ ልምጣ በብራዘሮች። ኧረ ተመችታ አድርግ ፎሎ አድርጋታል። ማርያም ተሳስቼ ነው አድናቂ መስላኝ አንፎሎ አድርጌ ልምጣ። ይህ እንትኖቹ ላይቭ ነገር በጣም አሳሳቢ ደረጃ ላይ ደርሷል። ሌላ የሚው ደግሞ ይዤላችሁ የመጣሁት ኒውት ይሄንንም ደግሞ ኒውት ሌላ ጉድ ግላብ የላችሁም 30 ላይ ልቀቁ ካላችሁ እሺ እሙሙ ግላብ 7 3 ነው የሚቀረኝ ቢ ማቃሰቱ ምን እሺ ነው አንድ ነው የሚቀረኝ ቢ ሰምተሃል? ጨርሹ እዛው አትምጪ ወደዚህ ጨርሹ አርቲሜ ግላብ የለሽም አባቷ ብትብዳ ኤቢ አለቅህም ሰማኸኝ አለቅህም አስለቅሳለሁ ኤቢ አስለቅሳለሁ ኤቢ አለቅህ የሚያስለቅስ ዘመን ወይ ፊት ሀያሚር ወይ ኖራም ባለጌ ህዝቢ ታካሚ ማለት ጥርሱን እያጠብኩት ቡና ጠጣለህ እንዴ ስለው አዎ ያለ ስኳር ይሆንልኝ አለ። እኔ ለማለት የፈለኩት ላይክ ጥርስ ቢጫ የሆነ ቡና ስለምጠጣ ነው ወይ ቡና ኖርማል ጠጣለህ ወይ ነውና መልሱን ተዛወቅኩት ማለት ነው። ከብቶናል እርስ ያታስረጅን እግዚአብሔርን እንደማይመለሱ ይው አካዳቸው ያስፈልጋል። እሺ የሁሉ ጓዝና የሁሉ አሸኛኘት ምንድነው? ሄደው ሊመለሱ አይደል የተነጋገር እና አባቱ ያየው አይደል አባቱ ጭራሽ ወደዚህ ሀገር እንዳትመለስ እየመከረው ይው ማርያምን ይው በደንብ ይው ማዝም ብለ እንዳትመለስ ጭራሽ እያለው ነው። እቺኛዋን ደግሞ ተመልከታት ተነቃብኝ ከውን ተነቃብኝ ብላ ያታርጋ ጭራሽ ወደዚህ እንዳትመለሱ ተብለው አየው እንጂ የነኛውን ደግሞ ሳቅሳቅ ይሏል። አየው በደስታ እስተሚወጣ ማለት ነው። አላመንም ጭራሹ እንደማይመለሱ ያውቁታል ሁላችሁም። አሁን የኛ ዘጋቢ ዝም ብላችሁ አርፋችሁ ቁጭ በሉ። ጠፉ ምናምን አያስፈልግም። የጠፋ አንተ ዘጋቢው ነው የጠፋ ተዝኪ ምድር ላይ ማለት ነው። አየው በቃ በጣም ነው የሚሰናበቱ እንደማይመለሱ በስተት የገባለትን 1.1 ሚሊዮን ዶላር ከመመለስ ሰር ይሻለኛል ብሎ 1 አመት የተፈረደበት ወጣት ይህ ግለሰብ እንግዲህ 1 ሚሊዮን ዶላር 1 ሚሊዮን 1.1 ሚሊዮን ዶላር which means አስቡት በኢትዮጵያ ፋይናንስ የተባለ አንድ ተቋም እንግዲህ በስተት ወደ እሱ አካውንት 1.1 ሚሊዮን ዶላር ያስገባል። ይህ ግለሰብም እንግዲህ ገንዘቡን ከመመለስ ይልቅ ወደ ተለያዩ ባንኮች ይህንን ገንዘብ ይልከዋል። አንዳንድ እቃዎች ይገዛል፣ ለዘመድ ሳይቀር ይሰጣል። ታዲያ በስተመጨረሻ ይህ ግለሰብ ይያዝና ቢያንስ ከ200,000 ዶላር በላይ የሚሆነውን አጥፍቷል። የቀረውን ገንዘብ ከምትመልስ ወይስ 1 አመት እስር ይሻላል ቢባልም እሱ 1 አመት ብታሰር ይሻለኛል ገንዘቡን አልመልስም በማለት እንግዲህ 1 አመት ተፈርዶበታል። እናንተ ብትሆኑ ምን ታደርጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። እኔ 2 አመት ብያለሁ። ኮሜንት ላይ ጨመር አድርገው ማለት 100 ብር ሰሙ ሽፎን ካራቆሬ ላይ እንግዲህ ያበደ ሽፎን ነው የሚሰራው። ለማሚ ሽፎን ልስጦታ ብሎ ማሚዬ ይሄው ቢፈልጉትን ሽፎን ከዚህ ውስጥ መርጠው ይወስዳሉ። ሌላም አለ ምረጡ ማሚዬ። ይሄው ይሄም አለ ሰማያዊም አለ። የትኛው ይሻሎታል? ይሄኛው አረንጓዴው በቃ አንኪያዥ። ቴንኪው ብራዘር ይመች። እሺ ይሄን ቤት አድርጊላቸው። እሺ በቃ እና አሁን ላግዞት እኔ ምን ላግዞት? እኔ እጠብሳለሁ አልበላም። ልጥበስልዎት? እርሶ ቁጭ በሉ። አዘር ለሞራሉ ልግዛውታ ስንት ብር ነው ማሚ? ጨመር አድርገው ማሚ። 100 ብር። ይኸው ቆይ እኔ አደርግለታለሁ። እሺ ይኸው በያ ደሎ ቲክቶከሮች ግን ምንም በቃ ይዋጥልኝ የሆነ ደግነት ሲያረጉ ምን ሲሉ ምናምን ስፔሻሊ እኔ እንጃ ብቻ ግን ጥሩ ነው። መጥፎ ነገር ከሚያረጉ እንደነዛ ላይቭ ላይ ማንተን ከሚሉ እንዲህ ቢያረጉ ጥሩ ነው። ግን እስቲ አይዋጥልኝ ይሆናል በቃ አይዋጥም ለብዙ ሰው ራሱ እስር ቤቶኛ መለጠኝ ትሬንድ አይን ሽት ሄዶ ነው እናቴ አይሴጅ
አይሲጅ ላይ ያለችው ነው የምታች እኔ የምለው ግን ማለት ነው አንዳንድ ወንዶች ማለት ነው ወንዶች ደግሞ እንደ ወንዶች ሁሉንም ነካ የመሰለኝ ፈራለሁኝ። ግን ሁሉም ወንድ ለመንካት ሳይሆን አንዳንድ ወንዶች አሉ በጭንቅላታቸው ሳይሆን በብልታቸው የሚያስቡ ደግሞ ጥሩ ደግሞ ስማርት የሆኑ ወንዶች አሉ። ከሴት ጋር አብረው እንኳን ራቁቷን ብተኛ እንኳን በትነት ካሰቡ አሰቡ ምንም ስሜት ሴንስ የማይሰጣቸው ወንዶች አሉ። አሁን ስማርት እኔ ብዙ ጊዜ ጓደኞቼ ወንዶች ስለሆኑ አውቃለሁኝ። የወንድ ልጅ ብዙዎችን ባህሪ አውቃለሁኝ። ግን አንዳንዶቻችሁ ስልክ ስትሉ ስልክ ለስራ ልታሰሩ ነው ብለህ ስልክ ስንሳ ደውላ ሄሎ የት ነሽ? እቤት። ምን እያደረግሽ? ተኝቼ። ብቻሽን? አዎ። እና እንዴት ነው የተኛሽው? ወደ ግራ ነው ወደ ቀኝ ነው በደረትሽ ነው? ምን አገባ? ባናት ተተከል። ቤትም ጋር ሆነን ብንተኛ ምን አገባ? አይባልም እኮ ሲጀመር። አንድ ሴት ተደውሉና ምንድነሽ ባለትዳር ነሽ ምናምን ስትሉ አዎ ባለትዳር ነኝ የልጆች እናት ነኝ ካለች ለመጀንጀን ለምን ትፈልጋለህ? የሴት ልጅ እንትኗ ቁልፍ መቆለፊያ ስለሌለው ክፍት ይመስላችኋል እንዴ? ኖ አይደለም። የምትቆልፈው የምትከፍተውም ራሷ ሴቷ ናት። ለዛ አንተ ስለፈለስ ስለጀነጀንክ የሰው ሚስት ለማማገጥ ደግሞ አትሩጥ፣ አይጠቅማችሁም። አንዳንድ ሴቶች ሊያስለምዷችሁ ይችላሉ። የለመዳችሁት እነሱ ጋር ያስለመዷችሁ ጋር ሁሉም አንድ ሴት ካገኛችሁ እንደዛ ሁሉንም ሴት በእንደዛ አትደምሩ። እዛ ነው ትመጡና ቡና ስጭኝ፣ ቡና ትጠጣላችሁ። ከዛ ስልክሽን ስጭኝ። አንድ ቡና 40 ብር ከፍላ ስልክ ስትጠይቃችሁ ቢያንስ እንኳን ተመላልሰህ ተግባብተህ አብራች ባሪ ለባብ ተግባብተህ ጸባይ ታይቶ እሷ የራሷን መሰጣለች። አንድ ቡና ባርባ ጠጣና ስልክ ስጭኝ አላልክም? ይመቻል ይሳጠቅ ሴንቲ ነበር አንጀትክ ላይ መስጠት። ለማንኛውም እንደዚህ አይነት ወንዶች የስማርት ወንዶች አሉ። እነሱንም እውነት ነው። በተለይ ደግሞ ባለትዳር ወንዶች ናቸው እንደዚህ አይነት ባለጌ ጋጦች አብዛኛው። እውነት እኔ እንደውም ምንም ትዳር የሌለው ወጣት ይሻለኛል አሁን ላይ። ግን ባለትዳር የተባለ ትላልቅ ሰዎች እግዚአብሔርን ምናቸው እንደሚታመሙ ምናቸው ላይ ችግር እንዳለ ራሱ ግራ ነው የሚገባኝ። እንዴት ነው ሴቶችን መስሏቸው? አንተ ስለፈለክ እንዴት ነው የተኛው ብላ እንድትነግር ነው የምትፈልገው? አገኘው ስለጠራ መታ መሰጥ ነው ነው ይመስልህ? እናት ቤት ገብተህ የምትጠይቀው ምግብ ገብተህ በልተህ የምትወጣው አይደለም። እውነት ነው። ሴት ልጅ የራሷ ክብር አላት። እሺ ደግሞ ሌላ ሴትን ያላከበርክ እናትን ማታከብር መቶችን ማታከብር ባለኝ። እንደነዚህ ደግሞ መካሪ የሆኑ እናቶች አሉ። ገብቷቸዋል አይደል? የቅድሞቹ ላይፍ ላይ አሉ ደግሞ እንደዛ የሚሆኑ እንደነዚህ መካሪ ባለማግኘታቸው ነው። ገብቷል አይደል? ያገባ ነው ስፔሻሊ ወርቃ ቡና ተደረሰባቸው። ተጠንቀቁ፣ ሁላችሁም ተጠንቀቁ። ይኸውላችሁ ይሄንን እንግዲህ ክትፎና የብረት ምጣድ ጥብስ ብለው ነው የሸጡልን። እንግዲህ እኔ በጣም ነው የገረመኝ። ይሄ ለቡ ያለው ወርቃ ቡና ነው። በጣም ነው ያስገረማችሁኝ ማለት ነው። ይሄ ከክትፎም በላይ እስከዛሬ ከበላኋቸው ክትፎች ላለማጋነን እግዚአብሔርን በጣም ምርጡ ክትፎ ነው። ጥብሱም በጣም ተመችቶኛል። እኔ ወርቃ ቡና በዚህ ልክ አልጠበቅኩም። ኮመንት ሰምቼ ነው እስኪ ለምን ወርቃ ቡናን አላየውም ብዬ ሄድኩት። እኔ ግን ተመችቶኝ ነው የበላሁት። በዛ ላይ መስተንግዷቸውስ ጋይስ፣ ይሄ ለቡ ያለው ብራንቻቸው ነው። ለቡ ሙዚቃ ሰፈር ያለው ብራንቻቸው ነው። እየሄዳችሁ ብሉላቸው፣ ተዝናኑ፣ ይመቻችሁ። እንዴ ነው ግራ ያጋባኝ። የቅድሙ ቪዲዮ እንዴ ነው ግራ ያጋባኝ። ጭራሽ በሚሪንዳ ነው ተወራርደው። ዋይ ባለጌ እዚህ አስቡት። ሚሪንዳችሁን ጠጥታችሁ ቆሏችሁን በልታችሁ ጀስት ኢማጂን በቃ ያበደ ነው። ሁለት በዚህ ጋር ምናምን አለ ግን አይሆንም። አያችሁ ያገባችሁ ምናምን ብላ እኮ የተመከረችው ቅድም ይሄንን እኮ ነው። ይሄን ቪዲዮ እየታየ ነው። ገብቷችኋል አይደል? ማርያም ማልም ያካ እንደዚህ ቀለበ
ዱንያ ነበር ቆይ ምንድነው? ሰርግ ነው? ልደት ነው? ሚስቱ ባሉ የቱ ነው? እኔ እኮ ግራ ገባኝ። የቱን ነው ባል እንለው? ባልሽ መሀል ያለው ሚስቱ አይታ ነው? ሚስቶች ነው እንዴ? ዋይ ቆሎ ዝግን ጉርስ ማሪያ ማሪያ ጋይስ እንዴት ናችሁ? ዛሬ የሰራሁት ልብስ ምንድነው እንደዛ አይነት ነገር እንዳትሉኝ፣ ለመጀመሪያ ጊዜ ዲዛይን አድርጌ የሰራሁት ራሴ ነውና በጣም የኮራሁበት ልብስ አለ። እንዳትቀልዱብኝ፣ ላሳያችሁ። ይሄ ነው ይሄ ታውቁታላችሁ ብዬ አስባለሁ። የማያውቀው ሰው የለም። ሴቶች በተለይ ዝም ብዬ ነው የሰራሁት። አይቼ እንደዚህ በቃ አድርጌ ልምጣና ላሳያችሁ ጋይስ። እራሴ የሰራሁት ነው። ከዛ ይሄ እንደምታዩት ወደዚህ ማሰር ነው። ካሰራችሁ በኋላ ይሄ ስለማላወጣ ስለማላወጣ ነው እንጂ በቃ አሳያችኋለሁ። በዚህ ክፍት ነው። ሰው የታይላ አይነት አሰራር ነው የሰራሁት። ታይላ እንደዚህ አድርጋ ስለምታውቅ ከታይላ ወስጄ እንደዚህ አድርጌ ሰርቼዋለሁ። እናንተ በሌላ ቀን አሰራሩ በነጭ ስለምሰራ አሰራሩ አሳያችኋለሁ። ገና ምንድን ነው የሚባለው? ይሄ ነው የዚህ ነው። ከዛ ሙሉ ለሙሉ ነው የምትቀርጡት ምክንያት በቃ ይሄ ደግሞ ምን ላድርገው ነው የፈለኩት ጋይስ፣ ሱሪ አድርጌ ጂንስ ሱሪ አድርጌ እንደዚህ ልጻን ነውና እንደምታውቁት ፍሪ ገርልስ አሉ እና አክበርት የምትወዳቸው እኔ የምወዳቸው ስማቸው ግን አላውቃቸውም። ይሄ ነው የሚባለው ሶስተኛ እዳ ከዛ የነሱ አይነት አንድ ብራንድ ነው። እንደዛ ባልጌ ይሰራለሁ። በሌላ ቪዲዮ እስከምንገናኝ ላቫ አላልኩም ላቭ ዩ። ይሄ ቪዲዮ ጋይስ ማንጎ ዝም ብላችሁ እንዳገኛችሁ አፋችሁ ውስጥ ለምከቱ ሰዎች ነው። እዩት ጋይስ፣ እዩት፣ በእግዚአብሔር እዩት ጋይስ፣ እዩት። እኔ ማለት እንዳጋጣሚ እስቲ ቆይ ሊያው ብዬ እየከፋፈልኩኝ ስበላ እዩት ጋይስ፣ እነዚህ ሁሉ ከዚህ ማንጎ ውስጥ ነው እንደዚህ እየፈለኩኝ ያወጣኋቸው። እዩት፣ ወይኔ እና እያያችሁ ብሉ፣ በቃ እያያችሁ ብሉ። እኔ ማንጎ እንዴት እንዳስጠላኝ እያያችሁ ብሉ። በመቀጠል ደግሞ የኮይ ፈጭ ልጅ የጀሞ ልጅ የምናምን ያላችሁ ሙድ የምትሉት ነገር አያስቅም። በጣም እኔ ፕራውድ ጀሜክስ ህዝቤ ኮይ ህዝቤ እኛ ኤቭሪዴይ ከጧት ከማታ ኔቸርን እያየን እየጎበኘን ሲያሻን ከተማ እየመጣን ሲያሻን ደግሞ ወደ ኔቸር በጣም ግራውንድ የሆኑ ሰዎች ነን። እናንተ ከዚች ነው የምትሄዱት እና በቃ ቫኬሽን በልጦ ኤቭሪዴይ ቫኬሽን እናንተ አፎርድ ታረጉታላችሁ። ኤቭሪዴይ ቫኬሽን አትችሉም። ስለዚህ ጀሞ ልጅ ነህ እንዴ ኮዬ ቱዲ ምናምን የምትሉት ነገር ማለት ተሰብስባችሁ ተቀመጡ። እሺ እኛ እንደውም ቢገባችሁ ላይፍ የገባን ሰዎች ነን። ምክንያቱም አንድ ነገር ላይ መሆን አያስፈልግም። ወደ ከተማ እንሄዳለን፣ ወደ ተፈጥሮ እንሄዳለን ማለት ነው። የሆነ አልከኝ እና የጀሞ ጀሜክስ ህዝቤ ኮዬ ህዝቤ ዩ አር ኖት ቤ። በዚህ ያልክ ራሳችሁ ማጽናናት መቻል አለባችሁ። ነገሩን መቀየር ካልቻላችሁ ራሳችሁን አጽናንታችሁ መቀየራችሁ መቀመጫ ስለሌለኝ ብቻ ማለት ነው ማሰብ እንድትሰነኝ አጋችሁ የምትቆጡኝ ሰዎች አላችሁ። አንዳንዶቻችሁም አንድ ከጉዳቴ ጋር ትቆጡኛላችሁ። ሲጀመር የለኝም ያኮኝ ከኋላ ፍላት ስኪን ቲቪ ነው መስሎ ከኋላ አይ ነው አምኝ ይላችኋለሁ እኮ መናገርም ማስታወስም አይጠበቅባችሁም። እንደኔ ፍላጎቷ እንደኔ ሀሳብ ኖሮማ ማለት ነው ከቦጪና ከዚህ ከትከሻ ጋር አንስቼ እዚህ ጋር በለጠፍኩት ነበር። እንዲህ የሚማታ ነገር ነበር በመፈጥረው የሚማታ በቃ እንዴ እግዚአብሔር ሰጠ፣ እግዚአብሔር ነሳ። በቃ አለቀ። ምንድነው ይሄን ያህል በጣም እኔ ላይ እንደሆነ ተአምር መቀመጫ ስለሌለም ተአምር ነው። የማቻ እንዴ ተአምርማ ተአምር ነው። ሲጀመር አሁን ቀይ
ምንድነው ግን ማድረግ ያለብኝ ነው እንዲኖር ይታን ይወዳለው እኔ ወዳለው ስላችሁ ማለት ነው እኔ የሰው ራሱ ሳይ በቃ ደስ ይለኛል በቃ ትልቅ ያለ ነገር ሳይ ከአንገዳም እንዳታዩብኝና ምንድነው ማረገው እግዚአብሔርን እኔ ከኋላ በቃ ጣም ማስጠላው ወንድ ልጅ ብትሆኚ ታምራት ነበር ስምሽ ማለት እኔ እምልህ እንደዛ ነው አንተ ሁለቱም እንዲገጥሙ ያልካረ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ በአንድ ሪንግ ውስጥ 30 ሰከንድ ብቻ መሰጠኝ ግራ መንጋጋውን ወደ ቀኝ አዙሬ ባንድ ኖካውት ትሬኒንግ ምናምን በደንብ ያልወሰዱት ናቸው ዝም ብሎ ምናምን አዳምጥ ቱፓክ እኔ አሁን መግባት አልችልም እንጂ ሁለቱ አሁን ሴዶ ነው ምናምን ያልካቸው ኖካውት ነው ማረገው በቃ በማይክሮ ሰከንድ ሁለቱን ነው እኔ በአንድ ላይ ቁምታዬን አድርጌ ሁለቱን ጠቅጠቅ አድርጌ አንገቱ ላይ እንደ ዶሮ አውራ ዶሮ አንገቱ ላይ ቶይ ሴዶ ምናምን ይሄ ደግሞ ሁሉ ጊዜ የሚያመጣው ሴዶ የሚባለው ቦርጫም እዚህ ወይ ወጣ ፖለቲካ እንጣልኩት ይሄ ምናምን እንግሊዝ መምህራችን ነበረ ተማሪ አፍቅሩ ቲክቶክ እና ስልክ እያለ ማለት እውነት ይሁን ይሄ ነገር ውሸቱን አላውቅም ግን ቲክቶክ እና ስልክ እያለ የትም አታመልጡ የሆነ ነገር ሰርታችሁ የትም አታመልጡ የመንግስት ሰራተኞች ራሱ አይታችኋል በሙሉ ነው የሚቀርጹና ምናምን እቺ እንደዚህ ከተማ ላይ አስቸጋሪ ናት ምናምን እንደዚህ የትም አታመልጡም በቃ ምንም አይደለም ይሁን ሳትመጭ ግን አትቅሪ ባይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ ላላላላላ 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 ብዙ ጊዜ አስባለሁ ላወራሽ ተከትዬ ብቻዬን ያፈቀርኩሽ ያላወቅሽ እኔም ብዬ ግን አንቺማ ካወቅሽው እንደ ወደድኩሽ እኔ እፈራለሁኝ ጠፍተሽ ረሃብ እንዳቶኝ ላይኔ ይቅር ሚስጥሬ በኔ ሰፈርሽንም በግሬ አይታክተኝም ዞሬ ላላላላላ ላላላላላ ትምህርት አያድንህ ሃይማኖትህ ብላሽ ተጠባባቂ ነህ ሁልጊዜ ተመላሽ አይንህ የለማኝ ነው የተንከራተተ ነፍሴን አስይዛለሁ ሰው አትሆንም አንተ Adu, come on, it's fun. Let's do this, let's do that, let's drink, let's smoke, let's get high a little bit. It's fun እኮ ደግሞ እድሜያችን ነው በዚህ ጊዜ ፈን ካላረግን መቼ ልናረግ ነው ምናምን ስትሉኝ አይ እኔ አልፈልግም that does not glorify እግዚአብሔርን glorify አያረግም ስላችሁ just so lame boy that's me I am the lamest person in the whole world proud lame here proud lame ለማን ነው lame የምባለው እንዴ ለጌታዬ እኮ ነው ለእግዚአብሔር እኮ ነው lame እየተባልኩ ያለሁት አይደለ that's a proud በቃ proud የምሆንበት ነገር you just did not understand but I'm not proud of for being lame I am so happy for being lame cuz you try to call me she's like a grandma ምንጅላት አርገኝ my brother የፈለከውን አርገኝ ከምንጅላትም ከቀጠለ አርገኝ የፈለከውን እንዴ እኔ ለህይወቴ ነው አውቄበታለሁ እኔ እንዴት ነው እንዳለብኝ አውቃለሁ አንተም ከቻልክ try to find your way in life okay ካልቻልክ ግን don't force me በቃ የፈለከውን ጥራኝ እኔ ደስ እያለኝ ነው accept ማድረገው that's my name ለእግዚአብሔር ትቀልዳለህ እንደዚህ መምከር እኮ በቃ እንዳንቺ አይነት ሴቶች ነበሩ ሰብሰብ አድርገው እነዚህ ላይቭ ላይ ቅድም ያሳያችሁን በአጠቃላይ ሰብሰብ አድርገው ቢመክሩልን ስፔሻሊ ደግሞ ፒር ፕሬሸር አለ አቻ ግፊታው ምንለው አይነት ማለት ነው እሱን ነገር ተቋቁማ እንደዚህ አይነት ነገር ላይ ደግሞ በአድቫይስ መጣ ያለውን ነገር እንግዲህ አስቡት
አጨብጭባ መልእክት ዩኬ እና አካባቢዋ ላይ የምትኖሩ ኢትዮጵያውያን እናንተ መጀመሪያ ስትመጡ ይሄ ነገር ገጥሟችኋል ብዬ አስባለሁ። ኪሴ ውስጥ ራስችሁ 20 ብር ይዤ ነው የመጣሁት። ምን ላድርገው? ወይ ደግሞ በቃ አንድ አፍታ ቀበል ብላችሁኝ ተመለሱ። ኢትዮጵያ ያላችሁ በእናታችሁ ተባበሩኝ። እናንተ ግን መፍትሄውን ጻፉልኝ። እሺ፣ አመሰግናለሁ። ቻው። ባይ። እኔም እዚህ ጋር ሰናበታችሁ ባይ ወይ። የዛሬ ቪዲዮ እንደዚህ ይመስል ነበር። እስካሁን ከተከታተላችሁኝ ከልብ አመሰግናለሁ። ነባር ከሆናችሁ ላይክ ማድረጋችሁ እንዳይረሳ፣ ከረሳችሁት አዲስ ከሆናችሁና እስካሁን ካያችሁኝ ደግሞ ከተመቻችሁ ቪዲዮ ሰብስክራይብ ማድረጋችሁ እንዳይረሳ። ሌላ ቪዲዮ ተመሳሳይ እስከምንገናኝ ሰላም።